ካሶቻችን ሳምንቱ ሀገራችን እንደሰነበተ ዝግጅታችን አሁን ይጀምራል። ሰዓቱ ልክ ከቀጥሩ በኋላ 2 ሰዓት ነው። እንደተለመደው ሳምንቱ ውስጥ የነበሩን ዋና ዜናዎች ለማጠቃለል እንሞክራለን። የሳምንቱ ዋና ዜናዎች የነበሩት የዩክሬንና የሩሲያ ጦርነት፣ የዩክሬናው ፕሬዝዳንት በአሜሪካን ኮንግሬስ፣ በብሪቲሽ ፓርላማ፣ በካናዳ ፓርላማ ንግግር የማድረጋቸው ጉዳይና ከዚህ በተጨማሪም የፊታችን እሁድ ደግሞ በእስራኤል ክኔሴት ወይም ፓርላማ ንግግር ያደርጋሉ ተብሎ ይጠበቃል። ይህ በዚህ እንዳለ ውጊያው እንደቀጠለ ነው። ኮሮና ወረርሽኝ በሽታ ጠፍቷል እየተባለ ቀዘቀዘ እየተባለ ነበር። እነሆ እንደምንሰማው ከሆነ በአዲስ መልክ አዲስ አይነት ዝርያ እንደመጣ ለመረዳት ችለናል። ይህ በዚህ እንዳለ ክኔሴት አባላት እረፍት ወጥተዋል። ቢንያሚን ኔታንያሁ ችሎት እንደቀጠለ ነው። የአዲስ ገቢዎችና የስደተኞች አመጣጥ ጉዳይ አሁንም ቢሆን በመጠኑ ያከራከረ ነው። ይህ በዚህ እንዳለ ያው ሁላችንም እንደምናውቀው ከፍተኛው ፍርድ ቤት በያዝነው ሳምንት የኢትዮጵያ ቀሩትን ወገኖቻችን በማስመልከት ውሳኔ ያስተላልፈዋል። በዚህ ምክንያት ተቃዋሚዎቹ አፍም በዳቦ ያሉ ይመስላል። ወደ ኢትዮጵያ ስናልፍ ደግሞ የብልጽግና ፓርቲ የመጀመሪያውን ጠቅላላ ጉባኤ አካሂዷል። ፕሬዝዳንትና 2 ምክትል ፕሬዝዳንቶች መርጧል። ከዚህ በተጨማሪም የማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ አባላትንም እንደዚሁ መርጧል። የፑሪምን በዓል በደመቀ ስነ ስርዓት በያዝነው ሳምንት አክብረናል። የአየሩ ጸባይ ሁኔታ ሰሞኑን በጣም ቀዝቃዛ ነበር። በእውነት ከብዙ ጊዜ በኋላ ይሄን እንኳን ዝናብ እንኳን አልታየም፣ ግን ቀዝቃዛ ነበር። እነዚህ ናቸው እንግዲህ ሳምንቱ አበይትና ዋና ዜናዎች። ዝግጅታችን እንደተለመደው ምን ከፍተው በያዝነው ሳምንት ከፍተኛው ፍርድ ቤት ባስተላለፈው ውሳኔ ላይ ነው። ከብዙ ጊዜ በኋላ የህግ ጠበቃን አቢቢተውን ለትንተና መልሰነዋል። አስተያየቱን ሰጥቶ ነበር። በያዝነው ሳምንት ማክሰኞ የወቅታዊ ዜና ክፍለ ጊዜያችን ነው። ዛሬ ከፍተኛው ፍርድ ቤት በወገኖቻችን ከኢትዮጵያ እንዳይመጡ የሚል የተሰነዘረውን ክስ መልሳችሁ ካልሰረዛችሁ በኋላ ችግር ያጋጥማችኋል በማለት ስለተናገረ እነዚህ ከሳሾቹ ክሱን ሰርዘውታል። አሁን የተወሰነው የመንግስት ውሳኔ እንዲከበር ተበይኗል። እንዴት ታየዋለህ? ፋሲል ባለፈው ተነጋገርና መሰለኝ ድሮም እኮ እንዳይሆን ነው ይሄ ክስ እንዳይሆን ነው መንግስት እንዳይሆን ነው መሆን የማይገባው ነገር ነበር። ይሄ እንደማስተዋወቅ ከሆነ እንደ ባለሙያ ፍርድ ቤቱ ይሄን ክስ ተቀብሎ ፋይል መክፈት አልነበረበትም። ሆኖም ግን ተከፈተ። ምክንያቱም ባድ በኩል ሁሉም ነገር ፍርድ ቤት መቅረብ ይችላል። ታየ፣ ተመረመረ። ህጋዊ የመንግስት ውሳኔ ነው። ህግና ደንቦች አሉ። በዚያ መሰረት ለከሳሾች የቀረበው አማራጭ ቲቁን ወይም ፋይሉን በራሳቸው ፍቃድ እንዲዘጉ ካልሆነ የአጠቃላይ የፍርድ ቤቱን ሂደት ወጪ እንዲከፍሉ ይከተሉ እኮ የህግ ጠበቃ ስለሆንክ ታውቀዋለህ። ህጉን እንደዚህ ነው አይደል? በህጉ እንደዚያ ነው። አካዱ ያላማረ ጀማማሩ ያላማረ ክስ መጨረሻ ላይ ፍርድ ቤቱ አማራጭ ይሰጣል። ወዳችሁ እናንተ ምዘጉ ከሆነ ያለ ቅጣት ትወጣላችሁ፣ ወዳችሁ ምዘጉ ከሆነ እንደዚያ ነው ብሎ ፈርዶባቸዋል ማለት ነው። እዚህ ላይ ወደፊት የቀሩትንስ ወገኖቻችን እንዲመጡ የሚደረገውን ትግል እንዴት ታያዋለህ? በአሁኑ ሁኔታ አሁን ባለው ሁኔታ ማጉረምረም ከመጣ በኋላ ችግር ሊፈጥሩ አይችሉም? መንግስት ችግር ሊፈጥር አይችልም? ከማለም ችግር የሚሆነው በከሳሾች ላይ ወይስ በአጠቃላይ ነው? ወደፊት አሁን ይሄ ተጠቃለለ እንበል 3000ዎቹ እንዲመጡ ተወስኗል። ነገ ተመልሶ መንግስት የተቀሩትን እናመጣለን ብሎ ውሳኔ ላይ ደርሳል የሚል አመለካከት አለ? ይኸው እንግዲህ የኛ የኢትዮጵያ ይሁዳውያን ጉዳይ አለያም ሆነ ከዚህ ሀገር በመኖርም ሆነ አሽካንታ በመቀበል ሆነ ከመጀመሪያውኑ በመንግስት ደረጃ ጸድቆ በተለያዩ መስሪያ ቤቶች የተቀመጠ ሳይሆን እንደ ወቅቱ እንደ ሁኔታው ግፊት ሲበዛ የሚደረግ ውሳኔ ነው። ስለዚህ አሁን መንግስት ይሄን ውሳኔ አስተላልፏል። በዚህ ሂደት ላይ በአምላክ እርዳታ ሁሉም 3000 ተባው ቢመጡ ወደፊቱ ሌላ ቅድ ያስፈልጋል፣ ሌላ ስራ ያስፈልግ ነው። እዚህ ላይ እንደሆነ በ97 ዓመተ ምህረት የመጨረሻው የኢትዮጵያ ይሁዲ መጣ። እንግዲህ ይዘጋል ተብሎ አየር ማረፊያ ላይ አበባ ተይዞ ድግስ ነበር እና በርግጥ ሊያመጣ ይችላል። ግን ለኛ ለኢትዮጵያ ይሁዳውያን
በእውነት ነገሩን በህጉ መንገድ ልንሰራ ከፈለግነ መዝገብ ያስፈልገናል። በየቦታው በኢትዮጵያ የቀሩ የቤተሰብ ዘሮች እነማን ናቸው፣ ስማቸው፣ ቀበሌያቸው፣ ዘራቸው በሙሉ ተዘርዝሮ የመዝገብ መቀመጥ አለበት። ያን ለመንግስት አቅርቦ እየተመረመረ መጣበት ሁኔታ ይመጣል። ስለዚህ እኛ ይሆናል ብለን ዝም ማለት የለብንም ማለት ነው። ኦኬ ብቻበሩ እዚህ ያለው ወደ ያው የተያዘ ነው። እስቲ ሰሞኑ ስላለ ሁኔታ ዩክሬንያን ስደተኞችንና ስደተኛ ያሉትን ቪዲዮን ለማምጣት ስለሚደረገው ጥረትና የኛን ኢትዮጵያ ወገኖቻችን ማስመልከት ጥያቄ በደንብ አልሰማችሁም ፋሲል? እሺ ፋሲል በደንብ አልተሰማም ነው አንተ ግለጸው። እንግዲህ የኔም ጠበቃ የህግ ጠበቃ አቢቢተው እኔም ዛሬ ቁጭ ብዬ እዛ ተመልክቼው ነበር። ከዳኞች ፊት እና አነጋገር እንደተመለከትኩት ከሆነ እናንተ ከሳሾች ረጅም ዛፍ ላይ ወጥታችኋል። አሁን ወይ ዛፉንን አታች በመጋዝ እንቆርጠዋለን ወይ እናንተ ቀስ ብላችሁ ወረዱ የሚል መልእክት ነው ያስተላለፈላችሁ። እምትወዳት ምሳሌ ነው። ጋቢ እኮ እንደዚህ ነው ይውል እና በአንጻሩ ያው እኔም ቦታው ስለተገኘው በሙያም ደረጃ ከሳሾችንም ለማነጋገር ፈልጌ ነበር። ግን በጣም ቁጣም ስለነበረ እነሱም ማነጋገር ወይም ደግሞ በጎ ፈቃደኛ አልነበሩም። ያው በዚህ መልኩ ነው እንግዲህ ጉዳዩ የተጠናቀቀው። እና ለዚህ ላይ አንዳንድ ሰዎች አሁን በህዝብ ደረጃ ሲሰማው እንደውም ይቅርታ መጠየቅ አለባችሁ ይባላል። ይሄ የሚጠየቅ የሚነሳ መስሎ ይታያል? እንግዲህ በማህበራዊ ጉዳይ ሊደረግ የሚገባው ነገር ነው። ሰዎች ፈቃደኛ ሆነው መቼም ሰው ስንባል ስንሰራ ልንሳሳት እንችላለን። ማይሳሳት እግዚአብሔር ብቻ ነው። እኛ መስሎን ሰዎች አሳስተውን በደል አድርሰናል ይቅርታ ቢሉ ለህብረተሰቡ ለህዝባችን ጥሩ ግንዛቤ ሊሰጥ ይችላል። እንደዚህ ብሎ ቢቀር ግን እኔ እንደው እግዚአብሔር ብሎ ወላጆቻቸው በህይወት መጥተው አሁን ያደረጉትን ነገር ቢያዩና በሰሙ መቼም ጥሩ እንደማይቀበሉት እርግጠኛ ነኝ። ስለዚህ በፍላጎታቸው ቀርበው እኛ መስሎን አስበን ነበር እንደዚህ ነው ብለው ይቅርታ ቢጠይቁ ጥሩ ነው። ግን አልጠይቅም ካሉ የዲሞክራሲ ሀገር ስለሆነ ሞከሩ፣ ጥቂት ሊያስተጓጉሉ ተወሰነ። ግን ፍርድ ቤቱ እውነት ነውና እውነት ያሸንፋል። በዚህ ደረጃ በቃ ይኸው ለትላንትና የአዲስ ገቢዎች ጉዳይ ሚኒስትር ፕሪና ታመኑ ሸቴ የመንግስት ስብሰባ ላይ ከፍተኛ ወቀሳዎችን ሰንዝራለች። ድምጽ ፋሲል ድምጽ ትላንትና የአዲስ ገቢዎች ጉዳይ ሚኒስትር ወይዘሮ ፕሪና ታመኑ ሸቴ በመንግስት ስብሰባ ላይ ከፍተኛ ወቀሳ ሰንዝራለች። ዘረኝነትም አለ ብላለች። የሷን አመለካከት ብዙዎቻችን የኢትዮጵያ ጉዳዩን ስንደግፈው የተቀሩት ደግሞ ያ እንግዲህ ቁጥራችን በጣም አነስተኛ ነው። የተቀሩት ግን ነጮቹ ግን እንዴት እንደዛ ያለሽ ሁሉ የሚል አባባል ሰንዝረው ነበር። ፋሲል እኮ አዲስ አይደለም። ቢያንስ ከ77 ዓመተ ምህረት ጀምሮ የኢትዮጵያ ይሁዶችን በሚመለከት በሰቁኑት በሚስራዳ ቅሊታ በመንግስት ደረጃ በካቢኔ ደረጃ ብዙ ውይይቶች ተደርገዋል። እንዳጋጣሚ ነው ከዚያ የኛ ሰዎች ለመድረስ አልበቁም ነበር። አሁን ሚኒስትሯ ፕሪና ታመኑ ሸቴ ከዚህ አጋጣሚ አግኝታ ስለገባች ስለሰማች ነው እንጂ ከዚህ በፊት ስንት የተባለ ነገር አለ። መጽሐፍ ቢመረመር ታሪክ እኮ ገና አልተጻፈም። የኛ ልጆች ምናልባት ይህን ጉዳይ ይዘው ወጥተው ሊጽፉትና ሊያጋልጡት ይችላሉ እንጂ ይሄ የመጀመሪያ የትኛው የክኔሴት አባል ወይም ሚኒስቴር ነው የኛን እንትን ግንባር ቀደም ሆኖ በይፋ ሲያወራ? ለመጀመሪያ ጊዜ ያየሁት አምሳለም የሚባለው የሊኩድ ፓርቲ አባል በዳቪድ አምሳለም ሰምተዋል አይደል? አዎ ዳቪድ አምሳለም እሱ በጣም እንደኛ ሆኖ የኛን ቃል ይዞ ሲሟገት አይቻለሁ። በሚኒስቴር ደረጃማ ማንስ በይፋ የኛን ጉዳይ ይደግፋል? ምናልባት ውስጥ ለውስጥ እነሱ በዓለም ፖለቲካ ውድቀት ሊደርስብን ይችላል የኢትዮጵያ ይሁዶች እንዲያሉ በጥቂት የሚያደርጉት ነው እንጂ በመንግስት ደረጃ ይሄ ነው ተብሎ አሁን በኡክራይና ይሁዶች ጉዳይ እንደምናየው የተወሰነ እቅድ የለም፣ መዝገብ የለም፣ ምንም የለም አይደል? መዝገብ የለም። እኛ ብቻ ነው መዝገብ አዘጋጁ ምን ባለው አይደለም እንዴ? አዎ
አይደለም የህግ ጠበቃ አብይ ምን አልከኝ? በደንብ አልሰማህ። መዝገብ የለም እኛን አዘጋጁ ምን ባለው መዝገብ ለኛ ብቻ ነው መዝገብ አለ የሚባለው አይደለ እንዴ? ይኸውልህ በአንድ በኩል እስከ እኔ በነበርኩበት እስከ 2000 ዓመተ ምህረት የተደራጀ መዝገብ አልነበረም። በ99 ራቫልድማና ዶክተር አብርሃም ንጉሴ በእነሱ አማካኝነት የተዘጋጀ መዝገብ አለ። ከዚያ ውስጥ መሰለኝ 3000 ይመጣሉ ተብሎ የሚጠበቀው በተለያዩ ቦታዎች ብዙ የእስራኤል ዘር ነን እያሉ የሚጠብቁ ሰዎች አሉ ከመዝገቡ የሌሉበት። ግን በሌላ በኩል ለምሳሌ የራሻን ወይም የዩክራይናን ይሁዳን ስታይ አንድ ድሮ የተመዘገባለን እንባለው፣ ሁለተኛ በመንግስት ደረጃ በውጭ ጉዳይ ሚኒስቴር ደረጃ በተለያዩ ፎርሞች ደረጃ ተዘጋጅቶ ናቲ የሚባል ድርጅት አለ። ያ ድርጅት ውሳኔ ከሰጠ ይምጡ ብሎ የቅሊጣ ሚኒስቴር የገንዘብ ሚኒስቴር የምን የሰሁሉት ሁሉም ማምጣት ነው። በእኛ ግን ናቲ ምንም እንደዚህ ያለ ደረጃ አልደረስንም። ስለዚህ ነገሩ እንደተንዘላዘለ እዚህ ላይ ጠበቃ አቢቢተው በእውነት በእኛ በዛሬውም ለምሳሌ በፍርድ ቤቱ ችሎት ላይ የተነሱት ጉዳዮች ፍርድ ቤት ድርጅቶች ናቸው እየመዘገቡ ሰዎችን እንዲመጡ መንግስትን የሚያስገድዱ የሚል ጥያቄ እዚያ ላይም ተክሳቸው ላይም አቀርበው ነበር። አሁን ደግሞ አንተም እንደጠቀስከው ነቲቭ የሚባለው ድርጅት ነው። እንግዲህ ይህም ድርጅት ነው ያኛውም ድርጅት ነው። ታዲያ የዚህኛው ድርጅት በአውሮፓ ያሉትን የሚያመጣው ድርጅት እና በኢትዮጵያ ደግሞ የሆነ ድርጅት ሆኖ ሰዎችን መዝግቦ የሚያመጣው ድርጅት ልዩነቱ ምንድነው? የነሱ ማለት የፈረንጆቹ ገና አገሪቱ ስትቋቋም ከአውሮፓ ይሁዳን ጭፍጨፋ ጀምሮ የተዘጋጀ መዝገብና ከስከሳ የሆነበት እንዲመጡ የሚል ውሳኔ በመንግስት ደረጃ በማንኛውም መስሪያ ቤት የተቀመጠ ነው። ጊዜውን ነው የሚጠብቁ። የኛ ግን በ84 በሱዳን በኩል በ91 በሚፍታ ሽሎሞ ሲመጡ ጨርሰ ነበራሉ። ከዚያ ሲሆን እስካሁን ድረስ በዚያ ሂደት ነው ያለ። ስለዚህ ለኛ ለኢትዮጵያ ይሁዳውያን ትልቅ ልምድ የሚሆነን ንጹህ የሆነ ግልጽ የሆነ ምዝገባ የእስራኤል ዘር የተባለ በሙሉ በኢትዮጵያ የሚጠብቀውን አዘጋጅተን ለተለያዩ የመንግስት አካላት ምናልባት እግዚአብሔር ቢረዳንም በተለያዩ ቦታ የሚገኙ ሚኒስተር ቢሆኑልን የክነሴት አባል ቢሆኑልን በእነሱ በኩል ሂደቱን መጀመርና ግልጽ የሆነ ምዝገባ መኖሩን ማረጋገጥ ነው እንጂ ዝም ብሎ አንዱ በኩል የኛ ካድ እንኳን ጥሩ አይደለም። እንኳን ግን እዚህ ላይ እንደዚህ ከአውሮፓ በተለይ ከዩክሬን እንዲህ የሚመጡትን ይሁዳዋንም ሆነ ይሁዳዋን ያልሆኑ ኑ እየተባለ የሚደረገው ልመና ነው። እንዴት ታየዋለህ? ያልመና መቆም አለበት። መሆን ያለበት ግልጽ የሆነ መዝገብ ይዞ እነዚህ ሰዎች የእስራኤል ዘሮች ናቸው መምጣት አለባቸው ብሎ በአጠቃላይ ሁሉም እንኳን መሆን ባንችል በአጠቃላይ ይሄም ደረጃ ማድረግ። ለምሳሌ ከኡክራይና ከሩሲያ ሲመጡ የትኛው ሰው ነው የትኛው ሩሲ ነው ተቃውሞ አይምጡ ብሎ ፍርድ ቤት የሚሄድ ወይም በጽሁፍ የሚያቀርብ ወይም በሬዲዮ ቀርቦ የሚያቀርብ የለም። እኛ ብቻ ነው ያለ። ስለዚህ እኛ ይሄን ማስወገድ አለብን። ይሄን ማስወገድ ከቻልን ነገሩ የበለጠ ሊቀል ይችላል። እንደውም በዛሬው ዕለት በተሰደው የሚገኙት ወይም ሳራት ፉጾት ናህማን ሻይ የሰጠው አንድ መረጃም አለ ወይም ደግሞ ያስተላለፈው አቋሙ ነው። እሱ ያለው ምንድነው? ከአፍሪካ ያሉትን ስደተኞች የማንቀበልበት ምክንያት በአውሮፓ ያሉትን የምንቀበልበት ምክንያት እኔ በአውሮፓ ያሉት እኔም ቀረቤታ ስላላቸው ይመለከቱኛል፣ በአፍሪካ ያለው ስደተኛ ግን እኔን አይመለከተኝም የሚል አቋም ነበር የነበረው። ነጭና ጥቁር መጠቀሙ ነው። አዎ ግልጽ ነው አይደል? ያሳዝናል። አዎ አቪን አመሰግናለሁ። እንዲሁም ይህንኑ በማስመልከትም ከዶክተር አብርሃም ንጉሴ ከቅድመ ክኔስት አባልና በእለቱም በተላለፈው ውሳኔ ወቅት ከፍተኛው ፍርድ ቤት የነበሩት እሳቸውና እሱና ሌሎቹ ጓዶች ናቸው። አስተያየቱን እንቀበላለን ነው። ዶክተር አብርሃም የጠበቀው ውሳኔ የተላለፈው? አዎ ተናስልኝ አቶ ፋሲል፣ አቶ ጋቢ ወርቁ፣ አድማጮቻችን፣ ተመልካቾቻችን ተናስተን ውሳኔው
በትክክል እኛ የፈለግነውና የጠበቅነው ውሳኔ ነው የተወሰነው። ምክንያቱም ክሱም ሲመሰረት አንስቶ በቅናት በመቀኝነት ባድመኝነት የተመሰረተ ክስ ነው እንጂ ህግን ተመርኩዞ የተመሰረተ ክስ አይደለም። ስለዚህ ፍርድ ቤቱ ባሉባልታና በውሸት የተቀናበረንን ታሪክ ፍርድ ቤቱ እንደማይቀበለው ከፊቱ ከቀደም አንስተን እኛም ተረድተናል። ከዚህ ላይ ላስረዳ የምፈልገው ክሱን ወደው አይደለም እንትን ያሉ ማሽሁ ወይም ደግሞ የሰረዙትን በለው የሰረዙት እንትኑን ክሱን እንዲሰረዝ እንትን ያሉ ፍርድ ቤቱ አማራጭ ሰጣቸው። ክሳችሁ መሰረት የለውም፣ ምንም መሰረት የሌለው ነገር ስለሆነ እኛ ከፈረድነ ከነመቀጫ ነው የሚሆነው። ምክንያቱም ፍርድ ቤት ሲወስን ሆጻወት ምሽፓት የሚባል ነገር አለ። ምክንያቱም ያተከሳሹ የወጣ የወረደበትን የለው ሁሉ ያ ሁሉ ታስቦ እንትን ይላል። እናንተ ግን አሁን ነገሩን ከዚህ ላይ ያብቃ ብላችሁ የምትስማሙ ከሆነ ከሁለቱ አንዱን ምረጡ አሉ። እንትን አላዋጣንም አሉ። በዚህ ምክንያት ፍርድ ቤቱ ክሱን ሰረዘው እንጂ ባይሉም ኑሮ ፍርድ ቤቱ ከነመቀጫው ነበር የሚፈርድባቸው። ኦኬ፣ እዚህ ላይ ጋቢም ካጠገቤ ስላለ እርግጥ በመግቢያው ላይ ከመቀጫ ነው ዳኑ። ይሄ ብቻ ነው ከመቀጫ ነው ዳኑ ነው የምትለው። ጋቢ ማጠገብ ያለው በመግቢያው ላይ ይሄን በማስመልከት እንተና ሰጥቷል። ዛሬ ተመልካቾቻችን በቀጥር በኋላ እንደዚሁ ወቅታዊ ዜና ክፍለ ጊዜያችን ጠዋት ሙሳኔው ከተላለፈ በኋላ በፌስቡክ ገጻችን ላይ እንደዚሁ ጋቢ ስርጭት አድርጎ ነበር በቀጥታ ከኢየሩሳሌም ከከፍተኛው ፍርድ ቤት። ዶክተር አብርሃም ጨምረው ጥያቄ አለ? አሁን እንግዲህ ዶክተር አብርሃም በእውነት እዚያ ተገንተህ እኔም በደረስኩበት ጊዜ አይቼ ነበረ። ከዚያ ሌሎች ከካናዳም ከአሜሪካም መጥተው ነበረ። ይህ ጉዳይ በጣም ስላሳሰባቸው ነው የመጡ አይደል? በመጀመሪያ ደረጃ ነገሩ አሳሳቢ ነበረ። ምክንያቱም ምንም እንኳ የህጉን እውነተኛ ሁኔታ ብናውቅና ህጉ የማይሰጣቸው መሆኑን ብናውቅም ምናልባት አንዳንድ ነገሮችን መቼም ውሸት ሲበዛ እውነት ይሆናል ይባላል በአንዳንድ ሲነገር። ስለዚህ በዚህ ሁኔታ ላይ እኛ በከባድ ሁኔታ ነው የተጠነቀቅንበት። በዚህ ሁኔታ ላይ በዚህ በኩል በህግ በኩል የታወቁ የካናዳ ፕሮፌሰር በህግ በኒውዮርክም እንደዚህው የህግ ሰዎች መጥተዋል በነገሩ ላይ። እዚህ ካሉት ከኛ ጠበቃዎች ጋር በመመካከር ከኛም ጋር በመመካከር የኛ ጠበቃ በደንብ ነገሩን አጥብቆ እንዲያዝ ሆኗል። ስለዚህ ይሄ እስካሁን ድረስ በዚህ 31 አመት ውስጥ ከተወሰኑት ውሳኔዎች በጣም አብልጬ የምመለከተው በጣም ወሳኝ የሆነ እዚህ ላይ ልመጣልህ ነበረ። እንደገባኝ ከሆነ አጠቃላዩ ያው ክሱ ተሰረዘ ተባለ እንጂ ውስጡ የተገኘ ሌላ ጥሩ ነገር አለ ነው የምትለው? አዎ፣ ምክንያቱም ይሄ ውሳኔ ወደ ሌላ አቅጣጫ ወደማንፈልገው አቅጣጫ ሄዶ በሆነ መንግስትን ሲያሸኝ ጢስ ወጋኝ በማለት ወገኖቻችን አያመጧቸውም ነበረ። እንደገናም ደግሞ ይሄ ዛሬ የተፈረደው የጠቅላይ ፍርድ ቤት የመጨረሻው ነው በእስራኤል የፍርድ ቤት አካሄድና የፍርድ ቤት ደረጃ የመጨረሻው ነው። ከዚህ በኋላ የትም መሄድ አይችሉም። ከዚህ በኋላ የትም መሄድ አይቻልም። ይግባኝ የሚባል ነገር የለውም። ስለዚህ ይሄ ሁኔታ በጣም ወሳኝ ስለነበረ ነገሩ ምንም እንኳ አሉባልታ የሞላው ቢሆንም በእኛ አክብደን ነው የያዝነው ነገሩን። ስለዚህ ነገሩ በዚህ ሁኔታ ላይ ወገኖቻችን ያለምንም ገደብ ያለምንም እንቅፋት ያለምንም ምክንያት ለመንግስት የማይሆን ቁርጥ ያለ ውሳኔ ነው የተወሰነው። ምክንያቱም በአንድ የዲሞክራሲ ሀገር ውስጥ
የመወሰን መብት ያለው ህግን ተመርኩዞ መንግስት ነው። መንግስት በዲሞክራሲ ይሄን መንግስት ካልፈለጋችሁ የመንግስቱን ውሳኔ በድምጽ በምርጫ ለውጡ አላቸው። በምርጫ ለተመልካቾች ያኔ ተቃውሞውን አቅርብ አለው። ጋቢ ምስተጨማና ለተመልካቾቻችን ግልጽ እንዲሆን ማለት ነው። ምክንያቱም ይሄ ሁኔታ ለወገኖቻችን ከባድ አስጊ ደረጃ ነው የነበረበትኝ። ምክንያቱም ሌሎች ድርጅቶች የያዙት ድርጅቶች መሰናክል ሆነው ከመንግስት ሰራተኞች ጋርም ደግሞ የተጠነባበረው ውስጣዊ ሻጥር ስለነበረ በዚህ አይነት ሁኔታ እድል መስጠት አልፈለግንም። ለዚህ ነው በከፍተኛ ደረጃ የተዘጋጀነበት በከፍተኛ ደረጃም ጥረት የተደረገው። ዶክተር ዜሮ ሄዷል። አዎ ዶክተር አብርሃም በዚህ ላይ በእውነት በዛሬው ዕለትም እንግዲህ ከአሜሪካ የመጡትን የድሮው የናኮጅ አሁኑ ደግሞ ሌላ ድርጅት አለ የዛ ጆፋይድ እንዳሉት ከሆነ አሁንም በጎንደር በተለይ አሁን የሚደረገው ሁለት የአገር አስተዳደር ጽሕፈት ቤት ሰራተኞች ብቻ ነው ያሉ እስካሁን የተሰራው በቂ አይደለም ይያሉ ነው። በዚህ ላይስ ምን ሐሳብ አለ? በትክክል እውነታቸውን ነው። መንግስት አሻግሮ ይመለከት የነበረው አንደኛ በጋዝ ድንገት ያገደው እንደሆነ በማለት መቼም አሻግረው ሲመለከቱ ነበር። ለዚህም ሁለት ተጨባጭ ሁኔታዎች አሉ። አንደኛ በ20 ቀን ውስጥ ኮሚቴ እንዲቋቋም የተባለው አልተቋቋመም እስካሁን ድረስ። ምክንያቱም የበጋዝን ውጤት ነው የፍርድ ቤቱን ውጤት ነው ሲመለከቱ ሲጠባበቁ የነበረ። ሁለተኛ ነገር ደግሞ ስራው እንዳይቆም ብሎ ፍርድ ቤቱ ቢያዝም ምስራዳፕኒም በትክክል ስራቸውን በአፋጣኝ አልሰሩም። የላኳቸው ሁለት ሰዎች ናቸው። እነዚህ ሁለት ሰዎች ጎንደር ላይ ብቻ ነው የሚሰሩት። አዲስ አበባ ለእንዳንድየው አልጀመሩም። ጎንደርም ደግሞ የሚሰራው በጣም የተወሰኑ ቤተሰቦች ነው። አሁን ግን ይሄ የፍርድ ቤቱ ውጤቱ ከታወቀ በኋላ ግና እኛም ትኩረታችን የነበረ በፍርድ ቤቱ ትግል ላይ ስለሆነ አሁን ግን ያለውንን የስራችን ክብደት ሁሉ ከምስራዳፕኒም ላይ እናውለዋለንና አንደኛ ተጨማሪ ሰራተኞች በአስቸኳይ እንዲላኩ አዲስ አበባ በአስቸኳይ ስራው እንዲጀመር እስካሁን የተጣሩትኝ በአስቸኳይ እንዲመጡ የተፈቀደላቸው አሁንም በመጣራት ላይ ያሉት። ስለዚህ አሁን ለፍርድ ቤት ስንከላከል የነበረው ለፍርድ ቤቱን ለመጣል ስናደርግ የነበረውን ትግል አሁን በምስራዳፕኒም ላይ ትግሉን እናውለዋለን ማለት ነው እንጂ እስካሁን ድረስ ምስራዳፕኒም በውሳኔው መሰረት አይደለም እየሰሩ ያሉት። ምክንያቱም ውሳኔው የሚለው ምንድነው? በአስቸኳይ ሚያድ ነው የሚለው አክላጣታ መምሻላ ላይ በአስቸኳይ በ20 ቀን ውስጥ ኮሚቴ መቋቋም አለበት ነበር። አልተቋቋመም። ይሄው 100 ቀን በላይ አልፏል። የታለ ኮሚቴ የተባለው? ስለዚህ አሁን እኛ በምስራዳፕኒም ላይ በመንግስት ላይ ከፍተኛ ተጽዕኖ እናደርጋለን። ህዝቡንም ለትግል እናደራጀዋለን። በደንብ ወደዚህ ላይ ኮልመጣለን ነው። ወደዚህ ላይ ያሁን እንበል ዘገዩም ምናሉ አንድ የተወሰነ ውሳኔ ነው። ውሳኔው ይተገብራሉ። እርግጥ አንተ ያልከው አባባል ትክክል ይመስለኛል። ግፊት በማድረግ በአስቸኳይ የሚመጡበትን መንገድ እንዲፈለግ ከዛ በኋላስ ያለውስ እርምጃ ይኸውልህ እስራኤል ሀገር የማንም የግል ቤት አይደለችም። የግል ቤት አለመሆኗን ደግሞ ዛሬ ከፍተኛው ፍርድ ቤት አረጋግጧል። ማንኛውም የሀገሪቱን ህግ ተመርኩዞና በሀገሪቱ ህግ መሰረት የእስራኤል ወገን የሆነ የመምጣት መብት አለው። እንሆ አሁን በዚህ በኡክራይና እያየነ ነው። እንኳን የእስራኤል ዘር የሆኑ ነውና የእስራኤል ወገን ያልሆኑት እንኳን እንደልባቸው ያለምንም ገደብ እንዲገቡ ነው የተባለው። ይሄ ምንድነው? ያለ መንግስት በአራት አመት አንድ ጊዜ በዲሞክራሲ መልክ የሚመረጠው መንግስት የዜጎችን መብት የማስጠበቅና የዜጎችን ችግር መፍታት ግዴታው ነው።
አሁን እነዚህ ሆካሽቡትን ባይመለከታቸው እንኳን የእስራኤል ዜጋ ዘመዶች ካሏቸው ይግቡ ተባለ። ስለዚህ የኛ የእስራኤል ዜጋ የሆኑት የወለዷቸውን ልጆች የወለዷቸውን ወላጆች የወለዷቸውን ወላጆቻቸውን የወለዷቸውንም ልጆች ወንድሞችና እህቶቻቸውን ወገናቸውን ላለማምጣት ታግደው ነው ያለ። ይሄ ወገን ልዩነት አይደለም። ይሄ ሁኔታ አለ። ስለዚህ እስራኤል ወገኖቻችን በጎንደርና በአዲስ አበባ ለብዙ አመት በመጠባበቅ ላይ ያሉት እኛ በ3000 ብቻ አይደለም ይሄ ከ3000 በላይ ናቸው ወገኖቻችን እዚያ የሚጠባበቁት። እነሱ ሁሉም በአስቸኳይ መምጣት አለባቸው። ትግላችን ይሄ ነው መሆን ያለበት። የእስራኤል ወገን የሆኑ ቤተሰቦቻቸው ከዚህ በአዲስ አበባና በጎንደር ለብዙ አመት ተፈናቅለው ወደዚህ እንመጣለን በማለት ከሰው ተዛነብ ወድቀው በረሃብ እየተሰቃዩ በችግር እየተሰቃዩ በዘመድ ናፍቆት እየተሰቃዩ የነሱ ችግር በአስቸኳይ መፈታት አለበት። የነሱ ይሄ ችግር እስካልተፈታ ድረስ ምን ጊዜም ቢሆን ትግላችን በጠነከረ ሁኔታ መታገል አለብን። ዛሬ ወጣቱ ትውልድ እንዲገባው ያስፈልጋል። ወጣቱ ትውልድ ትምህርት እንዲወስድ ያስፈልጋል። ኡክራይናዎች እንዴት ነው አሁን ለወገኖቻቸው የሚታገሉት? እኛስ ለምን ፍርድ ቤት ለሄዱ ሰዎችም ደግሞ እምላቸው ትምህርት ይሁናችሁ። ትምህርት ይሁናችሁ። ይሄ የእስራኤል መንግስት የግል ቤታችሁ አይደለችም። ዶክተር አብርሃም በህግ የሚሄድበት ሀገር ነው። ህግ በላይ መሆን አይቻልም። ስለዚህ ካለፈው ስተታችሁ ተምራችሁ ንስሐ ግቡ። በጣም አመሰግናለሁ ዶክተር አብርሃም። ማስታወቂያ ተመልሰናል። በቄሶቻችን መካከል አለመግባባቶች ተፈጥረዋል። በአመራርም ደረጃ ባልሆነ በዚህ ምክንያትም ሰላማዊ ሰልፎች ሁሉ ሲካሄዱ ነበር። ያለውን ተጨባጭ ሁኔታ በማስመልከት በያዝነው ሳምንት እሁድ ደራሲ አምሳሉ መሐሪ ልዩ የሆነ አስተያየት አቀርቧል ነው። ጤና ይስጥልኝ አምሳሉ መሐሪ። ጤና ይስጥልኝ ፋሲል። በዚህ ውይይትም እንግዲህ ጋቢ ወርቅ የፖለቲካ ዜናዎች ቃል አቀባያችን ይሳተፋል። ጋቢ ጤና ይስጥልኝ በድጋሚ። ፋሲል ጤና ይስጥልኝ ደራሲ አምሳሉ። ጤና ይስጥልኝ። አምሳሉ ባንተን ጀምርና እስቲ ለመግቢያ ያህል ለውይይታችን እንዲያመቸን ያደረከው ጥራትና ያዘጋጀው ጽሁፍ አለ ይመስለኛል አይደል? አዎ እስቲ እንግዲህ ፋሲል አንዳንድ ጊዜ ምን መሰለህ ከእምነት ማኳያ አብሮ ከመኖር ማኳያ አንዳንድ ቃላቶች አሉ። አሁንም ላይ እንግዲህ ለማህበረሰባችንም ለተለያዩ የአይሁድ እምነት ተከታዮችም ባዕድ እየመሰሉ ህዝቡን ሆድና ጀርባ የሚያደርጉ የክህነት አባቶቻችንም የሚጠቀሙባቸው ነገር ግን ፍጹም የኦርቶዶክስ ሃይማኖት እምነት ቃላት ይሆናሉ። ለምሳሌ ያህል ክህነት፣ ቅስና፣ ምንኩስና የሚባሉት ቃላቶች እና ከዚያ አኳያ ለምሳሌ ካህን ተክህነ አገለገለ ከሚለው ግስ የተገኘ ሲሆን ትርጉሙ ደግሞ የእግዚአብሔር አገልጋይ የምእመን ወይም የህዝብ አባት ጠባቂና ቃለ እግዚአብሔርን አስተማሪና መጋቢ ማለት ከመሆኑም በላይ በቀደመው ዘመን መስዋዕት ማቅረብ ስለነበረ ለመጀመሪያ ጊዜ ለዚህ የከበረ አገልግሎት የተመረጠውና ካህን ተብሎ የተጠራው መልከ ጸዲቅ እንደሆነ በፍጥረት ምዕራፍ 14 ቁጥር 18 ላይ ተገልጿል። ከሱ በኋላ ደግሞ በቃል ኪዳኑ ታቦት ፊት በቤተ መቅደስ እግዚአብሔርን የሚያገለግል የህዝቡን ኃጢአት እየተቀበለ ከፈጣሪ ጋር የሚያስታርቅ ካህን እንዲመረጥ ሙሴ ስለታዘዘ አሮን ለክህነት ማድረግ እንደተመረጠ ኦሪት ዘጸአት ምዕራፍ 28 ቁጥር 1 ላይ ይናገራል። ካህን የሚለው ቃል እንግዲህ በብሉይ ኪዳን መጽሐፍ ቅዱስ ውስጥ በተለይ በአምስቱ ብሔረ ኦሪቶች ውስጥ 32 ጊዜ በታላላቅና ደቂቅ ነቢያት መጽሐፍ ደግሞ 51 ጊዜ በተክላላው 83 ጊዜ በአንድም በሌላም መንገድ ተጠቅሶ ይገኛል። ካህን እንዲህ አይነት ትርጉምና መንፈሳዊ አገልግሎት እንደሆነ ከተረዳ ይህን ፍጹም የሆነ መጽሐፍ ቅዱሳዊ የክህነት ማድረግ የተካነውን ቄስ የሚል ቃል ትርጉምና የአገልግሎት ዘርፍ ለመረዳት እውነትና ህይወት በሆነው በብሉይ ኪዳን መጽሐፍ ብቻ ሳይሆን
የክርስትና እምነት ፈጣሪ በሆነው አዲስ ኪዳን መጽሐፍ ውስጥም እንኳን በየትኛው ክፍል አልተጠቀሰም። ነገር ግን በኢትዮጵያ ኦርቶዶክስ ሃይማኖት በአዲስ ኪዳን መንፈሳዊ ስልጣን 3 ደረጃዎች መሰረት በፍትሐ ነገሥት አንቀጽ 5 ክፍል 4 ላይ ሊቀ ጳጳሳት፣ ኤጲስቆጶስ፣ ቀሳውስት ይልና ቅስናን የሚቀበሉ በዲቁና ያገለገሉ እንደሆነና በሁለት መንገድ እንደሚሾሙ ይናገራል። ስለዚህ ቄስ የሚለው ቃል የክህነት ቃል የጥንት መንፈሳዊ አባቶቻችን በክህነት ማዕረግ እንዳልተጠቀሙበት ሲታወቅ በቤተ እስራኤል መንፈሳዊ አገልግሎት ውስጥ መቼና እንዴት እንደተጀመረ ይሄ ቃል ከአፈታሪክ በስተቀር ለዋቢነት የሚጠቀስ ፍጹም አንድም ነገር የለም። ያው ይጠቀሙ የነበሩት ካህን የሚለውን ብቻ ነበር። ዛሬ ላይ ካህን የሚለው መንፈሳዊ መገለጫ ቃል ተሸፍኖ ቄስ የሚባል በአዳዊ ቃል እንደገነነ ሁሉ ምንኩስና የሚል ቃል ይደመጣልና ትርጉሙ መለየት ማለት ሲሆን አንድ ልብና አንድ ሐሳብ ሆኖ እግዚአብሔርን በማገልገልና እሱም ብቻ በማሰብ ተወስኖ መላእክትን በመምሰል ከዓለማዊ ተድላና ደስታ መለየት ማለት ነው እንጂ ዛሬ ላይ እንደምንመለከተው የፖለቲካ ካድሬነት አይደለም። ከዚህ ላይ ከዓለማዊ ግብር መለየት ፍጹም ለመሆን ነው እንጂ በዓለማዊ ግብር ሆኖ እግዚአብሔርን ማገልገል አይቻልም ማለት አይደለም። ምክንያቱም ሳይመነኩሱ ወይም ሳይለዩ በዓለማዊ ግብር ሆነው የታዘዘውን የእግዚአብሔር ሕግ ሁሉ ፈጽሞ ከጸደቁ አባቶች መካከል ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሄኖክና ኢዮብን መጥቀስ ይቻላል። ምንኩስና ወይም መለየት እየተባለ የሚጠራው በእግዚአብሔር ጥሪ ለመንፈሳዊ አገልግሎት መለየት ከብሉይ መጽሐፍ አንጻር የተጀመረው በአዳም 7ኛ ትውልድ ማለትም በሄኖክ ነው። ሄኖክ ነው የተለየው ለመጀመሪያ ጊዜ እንጂ እንደ ዛሬው ትውልድ ሄኖክ በዘመኑ ያስተዋለውን ዝሙትና መዳራት ተጸይፎ እያዘነ ሲኖር ከተወለደበት ጊዜ ጀምሮ 365 ዓመት ሲሞላው ከዓለም ተለይቶ በጾም ጸሎት ጸንቶ ወደ አንጻረ ገነት ሄዶ በግብረ ብሕትውና ማለትም እንዳሁኑ አጠራር በምንኩስና ወይም በመለየት እየኖረ ለ6 ዓመታት ከታገለ በኋላ በፈቃድ እግዚአብሔር ወደ ብሔረ ሕያዋን ማድረጉን ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሲገልጽልን ኤልያስም ሄኖክን አብነት አድርጎ በጾም በትምህርትና በድንግልና ከኖረ በኋላ በሰረገላ እሳት ወደ ሰማይ ማድረጉን ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ይናገራል። ከነዚህ የወርቅ መጽሐፍ ክፍሎች አኳያ ማዕስባንና ደናግላን በሥርዓተ መለየት ጸንተው ንጹሐን የመንፈስ ቅዱስ አርጋብ ሆነው ወደ መንግስተ ሰማያት ማድረጋቸውን ከሄኖክና ከኤልያስ የተረዱትና ኦሪታዊ መልእክትን በሕይወታቸው ተግባራዊ ማድረግ በግላቸው ለራሳቸው ቅዱስ ቦታዎች ተቀድሰው ለመኖር የወሰኑ ተባዕታይና አነስታይ ጾታ የነበራቸው የቤተ እስራኤል አባትና እናቶቻችን እንደነበሩ ሲታወቅ በቤተ እስራኤል ዘንድ ምንኩስና ወይም መለየት የሚለውን ቃል በስፋትና በጥልቀት እንዲሰርቅ ያደረጉት ደግሞ አባ ሳብራና አባ ጸጋ አምላክ የተባሉ መነኮሳት እንደሆኑ አፈታሪክ ይነገራል። እንደ ቤተ እስራኤል አፈታሪክ ጸጋ አምላክ ወይም ያቄ ዘራ ያዕቆብ ልጅ ሲሆን አባ ሰብራ አስተምሮ ተማርኮ የቤተ እስራኤላውያን እምነት መቀበሉን እንዲሁም የአባ ሰብራ ደቀ መዝሙር መሆኑን ኢንሳይክሎፒዲያ ኢትዮፒካ የቤተ እስራኤልን አፈታሪክ ምንጭ አድርጎ ይናገራል። አጼ ዘራ ያዕቆብ በዘውድ ስማቸው ቆስጠንጢኖስ ከ1434 እስከ 1468 ዓመተ ምህረት የኢትዮጵያ ንጉሥ የነበሩ ሲሆን በልጃቸው በቤተ እስራኤላውያን ሃይማኖትና እምነት ተማርኮ ካጠገባቸው በተሰወረ ጊዜ እሱ ያለበት ቦታ ለጠቆመው ሰው ወረታውን እንደሚከፍሉ አዋጅ ከማስነገራቸውን ባለፈ ወታደሮቻቸውን ለፍለጋ አስተማርተው እንደነበር ታሪክ ይናገራል። ይሁን እንጂ ፈጣሪ አምላክ አባ ጸጋ አምላክ የነበረትን ቦታ ለወታደሮች ስለተወረባቸው ሳያገኙት እንደቀሩ ቤተ እስራኤል አባቶች ከመተረካቸውን ባለፈ ጸጋ አምላክ የሚለውን ስም የተሰጠውን ከዚህ አኳያ እንደሆነ ይታወቃል። ይሄን የመጽሐፍ ቅዱስ እነኚህን የመጽሐፍ ቅዱስ ክፍሎች በመተው በአሁኑ ሰዓት ለምሳሌ በአመራር ላይ ያሉ በፖለቲካ ላይም የተሰለፉ ወንድሞቻችን ካህን ወይም ደግሞ ምንኩስናን ህዝቡን እንዲያገለግል የሾም ነው እከሌ የተባለች ሴት ወይም እከሌ የተባለ ሰው ለዩኒቨርሲቲ ዲግሪ ማጣጣሚያ ወይም የስነ ጽሁፍ ማዘጋጃ ያዘጋጀውን ወይም ያዘጋጀችውን ጽሁፍ ምክንያት አድርገውን ነው ማለታቸው እጅግ በጣም ህዝቡን አሳዝኗል። ምክንያቱም እኛ ፈረንጅ አምላኩ ከሆን ፈረንጅ ጻፈውን መጽሐፍ እንደዋ አቢ አድርገን ሰዎቻችን የምንገፋና ሰዎቻችንም ደግሞ በተለያየ መንገድ ለተለያዩ ክህነታዊ አገልግሎት የምንመድብ ከሆነ ስህተቱ በእኛ ላይ በጣም ትልቅ ነው። ምክንያቱም ልጆቻችን አባቶቻችን አልሞቱም አሉ።
አባትህን ጠይቅ ይነግርህማል አባቶቻችን ጠይቅ ያስረዱህማል ይላልና መጽሐፍ ከመጽሐፍ ቅዱስ ውጪ የሆኑ ነገሮች ሁሉ ማንኛውም ካህን ቢከተሉ አባቶቻችን የተዛባ ህይወት ውስጥ ነው የሚገቡት ማለት ነው ስለዚህ መጽሐፍ ቅዱስ ውስጥ የምናኔን ድንግልና ኑሮ ቀደም ብሎ የተጀመረ ቢሆንም የምንኩስና ወይም የመለየት መስራችና አባት ደግሞ አባ አንጦኒስ የተባለ ግብጻዊ ሰው ነው ምንኩስና እንግዲህ ሄደው ከግብጽ ነው ማለት ነው ግብጽ ውስጥ ቆማ በምትባል ቦታ በ251 ዓመተ ምህረት የተወለደው አባ አንጦኒስ ወላጆቹ ሀብታሞችና ደጋግ ሰዎች እንደነበሩ ሲታዩ ከህልፈተ ህይወታቸው በኋላ የወላጆችን ሀብት ንብረት ሽጦ ወራሽ የነበረው ይህን ግለሰብ የነበረው ሀብትና ንብረት ለድሆች መጽቶ በምንኩስና ሲኖር ህዝቡ እሱን አይቶ ለማደቅ የቀረው ደግሞ በጸሎቱ ለመፈወስ ለነበረበት ቦታ ሲጎር በ356 ዓመተ ምህረት እንዳረፈ የኋላ ታሪኩ ይናገራል እሱ የጀመረውን ይህን የምንኩስና ህይወት በአምስተኛው ክፍለ ዘመን በሃይማኖት ስደት ምክንያት ወደ ኢትዮጵያ ያስገቡት ደግሞ ከቆስጠንጥንያ ከግብጽ ከሶሪያ ከሮምና ከአንጾኪያ ሄዱ 9 ቅዱሳት መነኮሳት የሚባሉ ሲሆኑ ከዚህን ጊዜ ጀምሮ በርካታ ሰዎች በየጊዜው ወደ ገዳማት እየሄዱ ይመነኩሱ ነበር ስለዚህ የምንኩስና መንፈስና ዓላማ ከምስር ወይም ከግብጽ ተነስቶ ወደ ሌላው ዓለም ለመሰራት ጊዜ አልወሰደበትም ሮም ግሪክ ሶሪያ ህንድና መካከለኛው ምስራቅ ግንባር ቀደም የምንኩስና ተጠቃሚዎች ለመሆን በቅተዋል ይሄን ሁሉ ስንመለከት እንግዲህ ከዚህ ሁሉ በፊት የኛ አባቶች የቀደሙት አባቶች በምንኩስና ህይወት ማለትም በመለየት ያገለግሉ ነበር ነገር ግን እዚህ ላይ መረዳት ያለብን ምንኩስና ሲባል ይሄ በኦርቶዶክስ እምነት መሰረት 3 አይነት ይዘት አለው ይሄውም አንደኛ ጃንደረባ ሆኖ ከናቱ ሆድ ሰውየው ሲወጣ ሁለተኛ ሰዎች ሲሰሉ ጃንደረባ ማለት መሰለም ማለት ነው ከዚያ አኳያ የኛ አባቶች መሰለብን ይቃወሙ ነበር ከነዚህም መካከል ታላቁ የቤተ እስራኤል አባት የነበሩት አባ ባሩክ አድነኒ ለምንኩስና ከሄዱ በኋላ ኮላሽ ባሏቸው ጊዜ የለም ኦሪት ዘፍጥረት ምዕራፍ 9 ቁጥር 1 ላይ ብዙ ተባዙ የሚለውን የእግዚአብሔር ቃል አልክድም ብለው ከዛ ወጥተው ወደ ሌላ ቦታ ሄደው የራሳቸውን ግልለው እንደተቀመጡ ታሪክ ይናገራል ከታሪክም ባለፈ ታላቁ አባታችን አባይ መኑ ከሲመኑ ተመት በመጽሐፋቸው ላይ ይሄንን ነገር ዝርዝር አድርገው ነገሩን ላውደን አብቅተናል ስለዚህ ይሄ ነው ታላቁ ነገር እንግዲህ እና በአሁኑ ሰዓት የሚታየው ግን የምንኩስና ዘዴውም ሆነ የምንኩስና ሂደቱ ፍጹም መንፈሳዊ ሳይሆን ፍጹም መጽሐፍ ቅዱሳዊ ሳይሆን ሰዎች ለራሳቸው ጥቅም ፖለቲከኞች ለራሳቸው ጥቅም መርጠው ያስቀመጧቸው በአባቶቻችን ላይ በካህናት ላይ ሽብርን ለመንዛት መከፋፈልን ለመንዛት በተለይም የሰሜንና የደንቢያ ቄስ በሚል አባቶቻችን የከፋፈሏቸውና ፍጹም ወደማይገባ አቅጣጫ ሆድና ጀርባ እንዲሆኑ ያደረጋቸው ስለሆነ ነገሩ እጅግ አሳዛኝ ነው ህዝቡም በጣም ያዘነበት ደረጃ ላይ ነው ያለ ነው አመሰግናለሁ እንደገና ወደ ከፍተኛው ፍርድ ቤት ውሳኔ ስንመለስ ደግሞ በያዝነው ሳምንት ረቡዕ አቶ ሽሎሞ ሞላና የቀድሞ ክኔስት አባልንም የግዴታ አስተያየት መስማት ነበረብን ውሳኔውን በማስመልከት ነው ተናስተኛ አቶ ሽሎሞ ተናስተልን አይቸው ተናስተልኝ አዳማጮቻችን ተመልካቾቻችን ባልደረባዬ ጋቢም በውይይቱ ይሳተፋል ተናስተልኝ ጋቢ በድጋሜ ተናስተልኝ አይቸው ተናስተልኝ አቶ ሽሎሞ እሺ አቶ ሽሎሞ እንግዲህ ትናንትና ሁለት ኢትዮጵያ ወደ ሀገረ እስራኤል ለመምጣት የሚጠባበቁት ወገኖቻችን በማስመልከት የከፍተኛው ፍርድ ቤት የሰጠው ውሳኔ አለ ይሄን ውሳኔ አንተ እንዴት አየው እንዴት ተመለከትከው በመጀመሪያ ደረጃ ውሳኔው ጥሩ ውሳኔ ነው ውሳኔው ጥሩ ነው ለምንችለው እንዴት ነው በአጠቃላይ የዚህ አቤቱታው ከመጀመሪያው መቅረብ የሚገባው ነገር አይደለም አቤቱታው ከቀረበ በኋላ አቤቱታ ምን ጊዜም ቢሆን በከፍተኛ ፍርድ ቤቱ በኩል ተቀባይነት የማይኖረው መሆኑን እኔም በዚህ መድረክ ደጋግሜ ካለይ ልምድና የሙያ ግምት ሰጥቼ ነበር እና እንዲያውም የተወሰነ ቀናቶች ከፍተኛ ፍርድ ቤቱ የሆነ ማቀብ እግድ በሚያወጣበት ጊዜ ጉዳዩ ውይይት ላይ እስከሚደርስ ድረስ ብዙ ሰዎች ይሄው ጉዳዩን እየተመለከቱት ነው እያዩት ነው ምናምን እና ግን
ትናንትና ወዲያ የተደረገውን ውይይት ተለቅ ብለን በምናይበት ጊዜ ግን ዳኞች አቤቱታን ያቀረቡትን ሰዎች አመለካከታቸው አዝማማቸው ልክ እንደ ምን ይፈልጋቸው ነው ከዚህ የመጣቸው የሚል አባባል መስሎ ሲታያቸው መጨረሻ ላይ ያቀረቡትን አቤቱታ ራሳቸው ወደ ኋላ ተመልሰውበታል እና እኔ የሚገርመው እንዴት ነው መንግስት የወሰነው ውሳኔ ይሄ ለምሳሌ መንግስት የወሰነው ሚኒስትሮች ካቢኔው የወሰነው ውሳኔ ነገሮችን አጥንቶ ተረድቶ እነዚህ ሰዎች የእስራኤል ዘርያ ስላለባቸውና የቤተሰብ መለያየት ሁኔታ ስላለ ከቤተሰባቸው ጋር አንድ መሆን አለባቸው የሚለውን ሪዮት ዓለምና ወይም አመለካከት መንግስት ተገንዝቦ ነው ይህን ውሳኔ የወሰነውና እኔ ደጋግሜ እንደምለው በጭራሽም አቤቱታው መቅረብ አልነበረበትም ከቀረበ በኋላም እንኳን ጉዳዩ በአጭር ጊዜ እልባት አገኘ እንኳን ተቋጨ ያማ ከሆነ እኮ ለምሳሌ አሁን በሰሞኑን በዩክሬንና በራሻ ጦርነት ምክንያት እስራኤል ከ25,000 በላይ የሆኑ የዩክሬን ክርስቲያኖችን ተቀብላለች ምንም አይነት የሃይማኖት ቅርርብ የሌላቸው ከዛ ከነሱ ከመጡት በኋላ 1600 ብቻ ናቸው የይሁዲ ዝርያ ሆነው ዜግነት የእስራኤል ዜግነት የማግኘት መብት ያላቸው እና እኔ አንዳንዴ ጠይቃለሁ ነጮች ላይ እንደዚህ አይነት ድርጊት እየታየ ከሆነ መንግስት ከመጀመሪያው ከታች እስከ ላይ ድረስ ያለው መንግስት በሙሉ የሚናገሩት ንግግር የሚያደርጉት ውይይት ራሻዊዎችን ዩክሬን ያሉትን እንዲመጡ የሚደግፍ ከሆነ እኛ ለምን ነው እርስ በራሳችንስ እንቅፋት ምን ሆነው እርስ በራሳ ጅራፍ ራሷ ጮሃ ዘርፋ ራሷ ጮሃ ራሱ ገረፈች ለምን እንሆናለን ለምን በኢትዮጵያውያኖች ሲባል ባጀት የለም እየተባለ በአንድ ቀን ሌሊት ማታ ለ25,000 ራሻ የሚመጡ ሰዎች ባጀት ተገኘላቸው እነዚህ ጥያቄዎች ሁልጊዜም ስናቀርባቸውና ስናደርጋቸው ከነበሩት ትግሎች ተለይተው የማይታዩ ትግሎች ናቸው እሺ ሁልጊዜም ቢሆን በኢትዮጵያ ይሁዳውያኖች ላይ መድሎ ያለ መሆኑ አገሪቱ ከመቋቋሟ በፊት ጀምሮ የጥቁር ይሁዲ የለም ከሚለው ጋር የተያያዘና በጣም ግልጽ የሆነ ጉዳይ ነው እሺ አመሰግናለሁ ተረጋጉ ነው ምለው በተለይ የኛን ሰዎች በኢትዮጵያውያኖች እየመጡ እያሉ የሚቆረቆሩትን ግዴላችሁ ሞግን ቢመጣ ምን ችግር አለ ነው የኔ ጥያቄ አመሰግናለሁ ጋቢ አንተም ተመሳሳይ ጥያቄ ነው አስተያየት አመለካከት ካለህም አቶ ሽሎሞን መጠየቅ የምትፈልገው ጥያቄም ካለ እድሉ ልስጥ አሁን እንግዲህ አይቸው በመጀመሪያ በእውነት በዕብራይስጥ ምን ይባላል ያው ልጁን በስሙ እንጥራው ይባላል ስለዚህ አሁን በተደጋጋሚ ሁሉ ጊዜ መሰማውና ለማስተካከልም ብዙ ጊዜ ጥረት አድርገን ነበር ለከፍተኛው ፍርድ ቤት የቀረበው ይግባኝም አይደለም አቤቱታም አይደለም ክስ ነው የተከሰሰው ደግሞ መንግስት ነው የተከሰሰበት ምክንያት ደግሞ 3000 በኢትዮጵያ የሚጠባበቁ የኢትዮጵያን ዜጎች ሊያመጡ ነው የሚል ነው ይሄ ነው ክሱ ስለዚህ መንግስት የወሰነው ውሳኔም ህጋዊ አይደለም ስለዚህ ፍርድ ቤቱ ይህን ህጋዊ ያልሆነ ውሳኔ ሊሰርዘው ይገባል ሰዎችም ሊመጡ አይችሉም የሚል ጥያቄ ነው የቀረበው እንዲያውም እስከዚያ ድረስ መንግስት ወይም በፍርድ ቤቱ ከፍተኛው ፍርድ ቤት እስኪወስን ድረስ አንድም ሰው እንዳይመጣ ማገጃ መውጣት አለበት ብለው ማገጃ ሁሉ አስወጥተው ነበር በትላንትናው ዕለት ያው እኔም ከቦታው ተገኝቼ ነበር ፍርድ ቤቱ እነዚህን ከሳሾች ሁለት አማራጭ ነበር የሰጣቸው አንደኛው አማራጭ ፍርድ ቤቱ የናንተን ክስ ያቀረባችሁትን ሁሉንም አንቀጽ ተመልክቷል እንደገናም ደግሞ የመንግስት አቃቢ ህግ ያቀረበውን ደግሞ በሰፊው ተመልክቷል ይህን ከተመለከተ በኋላ የደረሰበት ውሳኔ ምንድነው ከፍተኛው ፍርድ ቤት መንግስት በወሰነው ውሳኔ ላይ ጣልቃ መግባት አይችልም አንዳንዶች ለምሳሌ አሁን እንደገባኝና ወይም አንዳንድ ሰዎች እንደሚሉኝ ከሆነ ምናልባት በዩክሬን እና በሩሲያ የሚካሄደው ጦርነት የዩክሬን ዜጎች ወደ እስራኤል ሀገር መምጣት
ይህም ደግሞ ለዚህ ውሳኔ ረድቷል የሚሉ አሉ አይደለም ይሄ አይደለም ከፍተኛው ፍርድ ቤት ከመንግስት ጋር ወይም መንግስት የወሰነውን ውሳኔ ጣልቃ መግባት አይችልም አልችልም ነበር ያለው ምክንያቱም አፍራዳት ራሽዮት ወይም ደግሞ የስልጣን ተቋማት ያሉትን የነሱ አንዱ ባንዱ ጣልቃ እንዳይገባም በዚህ በዲሞክራሲ ሀገር ይሄ ያለ ጉዳይ ነው ስለዚህ መንግስት የወሰነው ውሳኔ ህጋዊ እስከሆነ ድረስ በህጉን ተመርኩዞ ሂደቱን ተመርኩዞ ያንን ውሳኔ እስከወሰነ ድረስ ፖሊሲውም የመንግስት ፖሊሲ ስለሆነ መንግስት የፈለገው ፖሊሲ በትክክለኛውና ህጉ በሚፈቅደው መንገድ ማውጣት መንደፍ መወሰን ስለሚችል ይሄን የተመረኮዘውም ደግሞ ሆክ አክኒሳ የሚባለውን ህግ ተመርኩዞ ይሄንን ውሳኔ ስለወሰነ እኛ ጣልቃ አንገባም የሚል የመጀመሪያውንን አማራጭ ሰጥቷቸው በሁለተኛ ደረጃ ደግሞ ይሄን እንዳንወስንና ይሄን ከወሰነ ደግሞ እናንተ የገንዘብ ክሳራ ማለትም ይሄንን የፍርድ ሂደቱንን ውጤት ወይም ደግሞ ዋጋ ተከፍላላችሁ የሚል ስለነበረ አሁን እንግዲህ እናንተ ምን ትመርጣላችሁ እኛን ወስን ፍርድ ቤቱ ከወሰነ እናንተም የገንዘብ ቅጣት ይጣልባችኋል የፍርዱን ሂደት በሙሉ ተከፍላላችሁ እናንተ ደግሞ ይሄንን ክሱን በይሄን አይታችሁ የምታነሱ ከሆነ ያው ቢያንስ እንኳን ከገንዘብ ቅጣት ትድናላችሁ አሏቸው እሺ ወጠን እንመካከር ብለው ወጥተው ከተመካከሩ በኋላ እሺ ክሳችን እናነሳለን ፍርድ ቤቱ በቀረበልን መሰረት ብለው በዚህ ነው የተጠናቀቀ ስለዚህ አመጀመሪያው በእውነትም አግባብ ያልሆነ ክስ ነው የነበረ አሁንም ደግሞ መነሳቱ በጣም ጥሩ ነው እሺ አቶ ሽሎሞ ወደ እርሶ ልምጣና እነዚህ አሁን ወገኖቻችን እንዳይመጡ የሚፈልጉት ወይም የሚቃወሙት ግለሰቦች ወደፊትም ወደ ከፍተኛው ፍርድ ቤት በመሄድ መንግስት ሊሰጥ ወይም ለመንግስት ሊወስን የሚችለው ውሳኔ ላይ ወይም መንግስት ውሳኔ ላይ እንዳይደርስ እንቅፋት መሆን ይችላሉ አይችሉም ያውለ ይሄ ውሳኔ ወይም የቀረበው አቤቱታ ወይም አቶ ጋቢ ክስ ብሎ ያቀረበው ምን ማለት መሰለ ልክ አሁን መንግስት የወሰነውን ውሳኔ ያውለ አፍራዳት ረሽዮት ይባላል ወይም እያንዳንዱ ተቋም የራሱ አሰራር አለው መንግስት ለምሳሌ ውሳኔን መወሰን ምሳሌን መተግበር ያ ውሳኔ ህጋዊ እስከሆነ ድረስ ከፍተኛ ፍርድ ቤቱ ሊጣልቃ ሊገባበት አይችልም አመሰግናለሁ በዚህ ላይ ከመጀመሪያው ጀምሮ በተደረጉት ውይይቶች የጋቢ ወርቁን የፖለቲካ ዜና ቃል አቀባያችንን ተሳትፎ ማስታወቂያ ማስታወቂያ ተመልሰናል ክቡራትና ክቡራን ተመልካቾቻችን በያዝነው ሳምንት ፑሪም ነበር ማለትም ዋዜማው ሮብ ሐሙስ ከኢየሩሳሌም ውጭ በሌሎች ከተሞች ዛሬ አርብ ደግሞ በኢየሩሳሌም በደመቀ ስነ ስርዓት የተከበረ ነው በማስመልከትም በማክሰኞ የወቅታዊ ዜና ክፍለ ጊዜያችን የመንፈሳዊ ትምህርት የኦሪት ንባብ አዘጋጅና አቅራቢ የሆኑትን በጣቢያችን ቄስ ሰማኝ ኤልያስን አነጋግሬ ነበር ነው ጤና ይስጥልኝ ቄሴ ጤና ይስጥልኝ ፋሲል እንደምን አለ ጋቢማው ከጠገብ ያለ ጋቢም ጤና ይስጥልኝ ጤና ይስጥልኝ ቄስ ሰማኝ ኦኬ ሁለታችሁም ጎበዞች ናችሁ ያው አንተ መንፈሳዊ አባት ነህ ጋቢም ቢሆን አይተናነስም በፑሪም ጉዳይ እስቲ መጀመሪያ ባሁንም ባባዝና ባሁንም የሚያረጋው ባባዝና አሁን እሺ ፑሪምን ያው በየአመቱ እንደምናደርገው ለምንድነው የምናከብረው እሺ በመጀመሪያ ኻክሳሚያ ለሁሉም መልካም አመት በዓል ያልኩኝ ኻክ ፑሪም ሰማያህ ፑሪም የሚለው በመጀመሪያ ቃላቱ ፑር የሚለው ወጣ ከሚለው የተነሳ ነው ይሄም በሁለተኛው ቤተ መቅደስ ዘመን በመጀመሪያው ቤተ መቅደስ ዘመን ተሰደው በተለያዩ ሀገሮች ከተበተኑት በተለይ ፓራስ ከሚባለው ህንድ እስከ ኢትዮጵያ ድረስ በገዛው በአርጤክስስ ዘመን ይላል እና በዛ እንግዲህ ተነበየ የሆነውን
ታሪክ የሚያስረዳ ነው። በዛን ጊዜም ሃማ የሚባል አጋጋዊ ይለዋል የአማሌክ ዘር ነው ተብሎ የሚታመነው እሱ በተነኮለው ተንኮል ይሁዲዎችን በ127 አገር ያሉትን ለማጥፋት ባደረገው ተንኮል ይሄ እዚህ ላይ እንግዲህ ታሪኩ ባጭሩ ለማድረግ ነው። በዚህ ዘመን ሞርዶክዮስ ያጎቱን ልጅ ያሳደጋት አስቴር በንጉሱ ቤት ያው ንግስቱና ተቀምጣ ነበረች። በዛን ጊዜ ይሄን ሴራ ወይም የነን ተንኮል በተኮረ ጊዜ ሞርዶክዮስ ወደሷ በመጮህ ቢያነት ነገር ሆኗልና ሄደሽ ከንጉሱ ገብተሽ እንድትናገሪ ይሄን ነገር እንዲሰረዝ በቀረ አንቺ ሆነ ያንቺ ቤተሰብ ሁሉም ይጠፋሉ በማለት እሷን በመምከር እሷም ምንም እንኳን ባይፈቀድላት በጾምና በጸሎት ከሰነበተች በኋላ 3 ቀን ጾሙ ብላ ከዛም በኋላ ወደ ንጉሱ መጣ ገብታ ልትናገር በእውነት እግዚአብሔር ጾሟንና ጸሎቷን በመስማት የህዝቡንም ዘመስማት ሃማ ያቀደውና የወሰነው ውሳኔ ሳይሳካ በመቅረቱ እንዲያውም በሞርዶክዮስ ገመድ በመሰቀሉ ማለት ሞርዶክዮስን ለመስቀል ባሰበው ግንድ እሱም ከቤተሰቦቹ ተሰቅሎ ህዝቡም ሊጨፈጨፍ የነበረው አዳር በሚባለው ወር እንግዲህ 12ኛው ወር ነው እንደ ጨረቃው አቆጣጠር በዚህ በ13ኛውና በ14ኛው ቀን አይሁድ የሆነው ሁሉ በ27 ሀገሮች እንዲደመሰሱ በአንድ ቀን ተብሎ የነን አቅዶ የነበረውን ይሄ በመለወጥ ሊገደሉ የነበሩት እነሱ ጉዳዮች እንዲሆኑ ሊደመሰሱ የነበሩት እንዲደመሰሱ በመሆን ሞርዶክዮስም ያ አጋጋዊ ሃማን ቦታ በመያዝ ይሄን ቀን ከመከራ ከሞት ወደ ድህነት ከችግር ወደ ደስታ ተቀየረበትና የደስታ ቀን ተብሎ ዘና ፎሆ ይላል በዕብራይስጡ የግልግላቢጮች ቀን በሚል በዚህ ቀን ያው ሞርዶክዮስም እና አስቴር ይሄን እንደወሰኑት ምንድነው የቀን የስጦታና የደስታ ቀን እንዲሆን የረፍት ቀንም እንዲሆን እንግዲህ እንዲያውም ሽግ በሆኑት ከተማዎች 2 ቀን በሌላው 14ኛውና 13ኛው ቀን የተከበሩ እንዲሆኑና ያንዳንዱ ስጦታ የሚሰጥበት እንዲሁም ደግሞ ስለሱ የሚበሉበት ቀን በሚል እዚህ በአስቴር መጽሐፍ ላይ ተሰይሞ እናገኘዋለን እና በዚህ ነው የተጀመረው። ነገር ግን አስቀድሞ ነገሩ ቀን በ13ኛው ቀን ጾም ይሆናል ማለት እንግዲህ ለጨረቃው አቆጣጠር ማለት ነው። አዳር ወር 13ኛው ቀን በ14ኛው ቀን ደግሞ ዋና የደስታ ቀኖች ሆነው በጣም በከበረ ሁኔታ የሚዋሉበት ቀን ማለት ነው። አጭር ባለ ሁኔታ ማለት ነው። አሁን እንግዲህ ተጨማሪው እዚህ ላይ አንዱ መልእክቱ ለምሳሌ ትላንትናው ቅዳሜ ከፑሪም በፊት ያለው ቅዳሜ ሻባት ዛፎ ተብሎ ይጠራል ወይም ደግሞ የማስታወሻ ቀን ተብሎ ይጠራል። ማንደው ሻባት ዛፎ ከግብጽ በወጡ ጊዜ አማሌክ ስለተናኮለ ሌላውን እግዚአብሔርን ሳይፈራ ሌላው ዓለም በሙሉ ሲፈራ አማሌክ የሚባለው ህዝብ ወይም ንጉስ ደፍሮ እስራኤልን ተተናክሎ ደካሞችን በመግደሉ በኦሪት ዘዳግም ምዕራፍ 25 ላይ የአማሌክን ስመ ዝክር ከሰማይ በታች ከምድር በላይ አደምስስ አትርሳ የሚል እንትን አለ። ይሄ አሁን በፑሪም ከመሆኑ በፊት ቅዳሜውን ሻባት ዛኮር ተብሎ ይነበባል። ይሄ ማለት ምንድነው? ሃማ የሚባለው የአማሌክ ዘር ነው። የአማሌክ ዘር ምንጊዜም ቢሆን እስራኤልን እየተከታተለ ለማጥፋት ተንኮለኛ መጥፎ አረማሞ መሆኑን ለማስታወስ ይሄ ደግሞ አብሮ ይወሳል። ስለዚህ ይሄ ሃማ የሚባለው የአማሌክ ዘር መሆኑን ያስረዳናል። እንግዲህ አብራችሁን ስለቆያችሁ ስለተከታተላችሁ ምስጋናችን ከፍ ያለ ነው።
ከዚህ በተጨማሪ እንግዲህ የሳምንቱ ትልቁና ዋነኛው ዜና ህብረተሰባችንን በሚመለከት ብለን ስናስብ በኢትዮጵያ የቀሩትን ወገኖቻችንን ለማምጣት የሚደረገው ትግል ነው። እንዳይመጡ የቀረበው ሐሳብ በከፍተኛው ፍርድ ቤት ውድቅ ሆኗል። ተመልካቾቻችን አብራችሁን ስለቆያችሁ ስለተከታተላችሁ በጣም እናመሰግናለን። ያው እንደተለመደው ከኔ በኋላ እኔው ራሴ ነኝ የምኖረው፣ ግን ያው የሳምንቱ መጨረሻ የወቅታዊ ዜና ክፍለ ጊዜ ይቀርባል። መልካም የቀትር በኋላ መልካም የሳምንት መጨረሻ